ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? በእያላችሁበት ሰላምና ፍቅርን ጤንነትን እመኝላችኋለሁ። ይህ ከታሪክ አንደበት የተሰኘ ፕሮግራማችን ነው። እነሆ ሰዓታችንን ጠብቀን ዛሬም ጀምረናል። ዛሬ እንግዲህ እንደተለመደው ከታሪክ አንደበት በተለይ በብሮድካስትም እንዲሁም ደግሞ በተለያዩ ሚዲያዎች ላይ ከአንደበት የተሰሙ ታሪኮችን ወደ እናንተ አምጥተን እናንተም ደግሞ በትኩረት ገብታችሁ ወዳችሁ እንድታዩ እንድትማሩ የምንጠቁምበትና እንዲሁም ደግሞ የራሳችን ሀሳብና አስተያየት የምናካፍልበት ነው። ምልከታዎቻችንን እንድናካፍል ሁልጊዜም የእኛ ስራዎች ወደ እናንተ እንዲደርሱ ሁላችሁም ማድረግ ያለባችሁ የእኛ ቤተሰብ መሆን ነውና ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። የደውል ምልክቷን መጫናችሁን እንዳዘነጉ፣ ሀሳብ አስተያየታችሁንም አስቀምጡልን። በተሻለ ፕሮግራሞች ወደ እናንተ እንድንመጣ ደግሞ ከኛ ጋር መሆናችሁን አረጋግጡልን። ወደ ዛሬው ቪዲዮዎቻችን እንለፍ። ከእግዚአብሔር የተሰጠኝ ትልቁ በህይወቴ ስጦታዬ እሱ ነው። ድንገት አንድ ቀን ማታ በሰላም ተኝታችሁ ጠዋት ስትነቁ ያላስባችሁት ያልጠበቃችሁት ነገር ተፈጥሮ ብታገኙ ምን ታደርጋላችሁ? ስሜቱ ላይገባን ይችላል። ትንሽ መንፈሳዊ ይዘት ስላለው የምታወራው ነገር ምናልባት ለማይረዳ ሰው እሷ በህልምሽ የወገችሽ ቦታ ከህልምሽ ስትነቂ የእውነት ተወቅቷል። የእውነት ተወቅቷል። እነዛን ቀናት እየደማ ነበር እየሰማሁት የሆነ ውስጤ እየገባ የሆነ በቃ ምስሎ ስዕል ነበርና በህይወቴ ደስተኛ አይደለሁ። የሆነ ነገር ሀፕን እንደሆነ ይሰማኛል። ሃይማኖት ውስጥ ለሌለ ምናልባትም እንዲሁም ደግሞ ውስጡ ጽኑ የሆነ ንጽህናና እምነት የሌለው ሰው ይሄ ነገር ተረት ሊመስለው ይችላልና ይህ ነገር ታሪኳን ለሁለት ይከፍለዋል። ከዛን ቀን በኋላ እንደማንኛውም ሰው መኖር ጀመርኩኝ። ግን ከአንድ ሳምንት በኋላ ሌላ ምልክቶችን ማየት ጀመርኩኝ ማለት ነው። ምን? በመጀመሪያ ደረጃ እግዚአብሔር አምላክ ፍጻሜሽን ያሳምረው ታለ ህይወቴ ላይ የሆነ አዳዲስ ነገሮችን መከሰት ጀመሩ እና ቤተክርስቲያን ሄጄ ሳማኝ ቦታ ተንከባለልኩ። ትዳርሽንም ልጆችሽንም የሚጠብቅልሽ በጣም የሚገርምና የደነቀኝ ነገር ምንድን ነው? በቃ ቆሜ አልሰማኝም ጸሎቴን፣ ተንበርክኬ አልሰማኝም ጸሎቴን። የዚህ የቀለበት ጣት የትዳር ጣት ቃል ኪዳን የምናረግበት ራሱ አለመነካቱ እግዚአብሔር ትልቅ ነገር እያሳየሽ እንደነበረ ግልጽ ነው እና እጅግ ተናግረሽዋል። እጅግ በጣም ትዳርሽ ጠንካራ እንደሆነ በተለይ በዚህ አጋጣሚ ባለቤትሽ እጅግ በጣም እንቁ የሆነ ሰው ነው። ማርያምን ማለት እድለኛ ነሽ። አመሰግንበታለሁ። በዚህ መሀል እነኚህ 5 ጣቶችና ይሄ ሙሉ እንትን ሲል የቀለበት ጣቴ ወይንም የትዳር ይሄ ጣቴ ፈተና ውስጥ አልገባ። በጣም ይታገለኝ ነበር። በዚህ አይነት ሁኔታ ውስጥ አንድ ሴት ልጅ ድንገት የምታውቁት መልኳ ቆንጆ ነው፣ ሰውነቷ ቆንጆ ነው ብለን አግብተናት ድንገት ሰውነቷ ቢቀያየር ለምጽ ቢመጣት ምናምን እውነት እስቲ ሁላችንም በተለይ ያገባን ሰዎችም እንፈትነው ራሳችን። ምን ያህል ነው ውስጣችን ጥለናት ባንሄድ ራሱ ምንድነው የሚኖረው ግምት? ጥላቻ ሳይፈጠርም አስቡት። ሁልጊዜ ፍላጎታችን ምርጫችን ትዳር ላይ የሚሆን ሴትና ወንድ የሚያስቀድሙት ውበት ነውና ደምግባት ነውና ሊወጣ ይላል ይጠፋል፣ ሊወጣ ይላል ይጠፋል፣ በቃ ሊወጣ ይላል በቃ ትግል ላይ ነበርና ሌሎቹ ሁሉም እንደዚህ ሲሸሹ እሱ ግን የኛው ጣቴ በጣም ትግል ላይ ነው ማለት የመውጣት ነገር አይደለም። በቃ ትንሽ ምልክት ይሰጠኛል ከዛ መልሶ ይጠፋል። ድንገት ሴት ልጅ ደምግባታ ቢጠፋ በዚህ ልክ በዚህ እህቴ ባልክ ትሪት የሚያደርግ ፍቅር የሚሰጥ ተስፋ ያለው እንደምትድን የሚናገር ከጎኗ የሚቆም ሰው አለ ወይ? ካላችሁ ኮሜንት ላይ ጻፉልኝ። ከሌላችሁም ደግሞ ጽናቷን ነው እኔ እዚህ ጋር የምፈትናችሁ። ከዚህም በላይ እንድትኖሩ ትችላላችሁ። ግን እስቲ ስሜቶቻችሁን ኮሜንት ላይ ጻፉልኝ። አይነት ነገር ነው እንደዚህ አልሄደም። በጣም በቃ ያልተጎዳ ጣቴ ነው እና ሁሉ የሚለኝ ይድናል ነው። ማን? ባለቤት የሚለኝ ይድናል ነው። አትጨነቂ ይድናል። እንደዛ የሚልሽ? አዎ አትጨነቂ ይድናል። እና ባክ ቢድን ኖሮ እስካሁን ይድን ነበር ምናምን ስለው እንኳን
ባይድን አንቺ ምን ቸገረሽ? አንዴ አግብተሻል። በቃ እንደዛው ነው የሚለኝና እኔ አለው ምናምን ነው የሚለኝ። እሱ ሊያበረታኝ ነው እንደዛ የሚለኝና ይድናል። እጅግ በጣም አንደኛ የሆነ ባለቤት ነው ያለሽ። እግዚአብሔር ትዳርሽን እስከ መጨረሻ ይጠብቅልሽ። ቃል ኪዳኑንም አሳይቶሻል። ይሄን የትዳር ቀለበት ያረግሽበት ጣት ራሱ አለመነካቱ ራሱን የቻለ ምልክትን ብቻ ሳይሆን አስተማሪም ነው። ሰዎች ትዳራቸውን ፍቅራቸውን ከጠበቁ መቼም ቢሆን ፈጣሪ እንደማይለያቸው በአንቺ ታሪክ ላይ ተምሬያለሁ እና ሰው ትዳራችንን እንጠብቅ ለማለት ፈልጋለሁ። አንድ ቀን ሌሊት እንደዚሁም በህልሜ ጋብቻዬን ወይንም የትዳር ህይወቴን እንዳልቻሉት አይነት መልእክት ህልም አየሁኝና ለባለቤቴ ነገርኩት እና ይህንን ጣቴ አልተጠቃም እና በህልሜ ያየሁትን ነገርኩት። እኔ ምልክ ይሄኛውን ጣቴን እኮ እንደዚህ ነውና ያልቻልነው ይሄንን ነው የሚል መልእክት አይነት ነገር አየሁ። ከዛ በጣም ልባለው አንቺ እውነትሽን እኮ ነው ይሄ ሁሉም እንደዚህ ሲሸሹ ይሄኛው ግን የለበትም። ሌላው እጅግ በጣም የገረመኝና ያስደነቀኝ ነገር የወንድሟ የልቡ ንጽህና አስቡት። ከዛ ደግሞ ያላችሁ ተግባቦት። አሁን እኮ ወንድምና እህት እኮ አይግባቡም እኮ አገኛችሁት። በስጋዊ ነገር ራሱ እኮ የሚግባባ ወንድም የለም እኮ። ግን በጣም በሚገርም ሁኔታ ሴንስ ማድረጋቸው፣ የዋህነታቸው፣ ርኅራኄነታቸው ሴንስ ማድረጋቸው ራሱ በጣም የሚያስገርም በጣም የሚያስደንቅ ነውና ወደ ራሱ ዞረ ወንድሜ ማለት ነው። በቃ እኔን ማስረዳት እኔን የሆነ ነገር እንደዚህ ነው ማጽናናት በቃ ሰለቸው ከበደው እና የሚያጽናናም ቃል አቻ አላገኘልኝም። ለኔ በቃ ምንም ሊያገልኝልኝ አልቻለም። ለጊዜው ነው እንጂ የለም። ከ2 ሰዓት 3 ሰዓት በስልክ እናወራለን። በሚቀጥለውም ጊዜ እንደዛ እናወራለን። በቃ እንትን አልኩኝ በቃ እሺ ምናምን ብዬ ቃል ገብቼለት በሚቀጥለው ያሆነኝ። በወንድምም በቤተሰብም በጣም ታድለሻል። እኔ በበኩሌ መንፈሳዊ ቅናት ቀንቻለሁ። እታለም እጅግ በጣም ደስ የሚል ነውና የቻለችው ስላልሆነ ሙሉ ለሙሉ ሳላ ያለው ነገር ወደ እኔ አድርግልኝ ብሎ ጸሎት ጸልያ ከዛ የሆነበት መጣ እሱ የወንድሟ ጥንካሬና የዋህነት ሰውነቱ ላይ እኔ እንደዚህ ከዚህ በላይ እጁ ላይ ምናምን ተቃጠቆ ሆነበት። ኧረ ተይ ከጸሎቱ በኋላ ነው ሆነበት። ምንድነው አልኩት። ነጭ ቲሸርት ለብሶ እንደዚህ ለብሶ ይሄ ምንድነው ምናምን ብያልኩት። በቃ አንቺ ላይ ያለው ነገሮች ወደ እኔ እንዲመጣ እግዚአብሔርን ጠየቅኩት አለኝ። የወንድሟ እምነት፣ ተስፋ፣ ፍቅር፣ ጽናት እንዴ በዚህ ጊዜ ማን ነው ያንቺን ህመም እህት የእናትን ህመም ማን ነው የእናቴን ህመም ለእኔ አድርግ ብሎ የሚጸልየውና የሚሆንለት ቢልም እኮ ከልቡ ስለማይል አያደርግለትም። ፈጣሪ ራሱ ከልቡ ስለሆነ የጠየቀው ከእሷ ላይ እየጠፋ ወደ ወንድሙ ሰውነት ሲገለበት በጣም የታምር ይሄ ድንቅ ነው እና መጨረሻ ላይ እሷ ደግሞ የእሷን በግርባጭ ደግሞ ስታዩ ልክ ይህን ነገር ስትሰማ አይሆንም ወንድሜንማ አትንካ እኔኑ አድርገው እኔው ላይ ምን ይበል እስከፈለክበት ድረስ ለምሱ ይቆይ፣ ግን እጅ ላይ ያለው ነገር ያሸማቅቀኛል። እጅ ላይ የወጣው ነገር ስለሚያሸማቅቀኝ እባክህን አምላኬ እጅ ላይ ያለውን ብቻ አንሳልኝ፣ ከወንድሜ ላይ ደግሞ አጥፋው። አቤት ቅርበት! ይሄኛውን ግን ፍቃድ ከሆነ አድንልኝ፣ በአንድ ሳምንት ጊዜ ውስጥ ወንድሜንም ማርልኝ፣ ይህንን ስማኝ ብዬ በቃ እንትን ተደባብሽ ወጣሁ። የተንከባለልኩበትን ማለት ነው እና ከፈጣሪያው ጋር ይህን ያህል የዋህነት ነው። በነገራችን ላይ ከማግስቱ ጀምሮ በአንድ ሳምንት ጊዜ ውስጥ ጠፋ እጄ ጠፋ። በቃ ይሄ እስከዚህ ኦልሞስት እንደዚህ መጥቶ የነበረው በቃ እንትን እያለ ከበራረከ በአንድ ሳምንት ውስጥ ወንድሜም ተው። ይሄ ብዙ መጽሐፍ ማንበብ አያመጣውም።
ይሄ ብዙ መመራመር አያመጣውም። ይሄ ንጽህና፣ የልብ ንጽህናና ማመን ብቻ ነው። ሁልጊዜም ስትጸልዩ ከእግዚአብሔር ጋር ፊት ለፊትና እንዲና እንዲህ እንደምታወሩ አስባችሁ ከጸለያችሁ ምን ያህል ለውጥ እንዳለ። ወንድምሽ ላይ ወጥቶ የነበሩ ምልክቶች ጠፋቱ ባዶ። እግዚአብሔር ይመስገን። በስመ አብ። እኛ እኮ በማይረባ ነገር እኮ ነው ፈጣሪ መከራውን የምናበላው አይደል? እና ትልቅ የሆነ እምነት ተምሬያለሁ። በጣም የሚገርም ጸጋ ነው። እሱም ዳነልኝ፣ ጸሎቴን ሰማኝ። ሌላው የባለቤቷ ጽናት አስቡት እንግዲህ የባለቤቷ ጽናት እና ነው እያለች አልጋ ላይ ወርወራኝ፣ ልጁ ወደቀ፣ ያስኳት ልጅ ወደቀች እና እኔም አልጋ ላይ ወርወራኝ። በጣም አስጨናቂ ሁኔታ ውስጥ ነበርኩኝ። ስነቃ ከእንቅልፌ ስነቃ ከሌሊቱ 9 ሰዓት ነው። እጄ ደም እየደማ ነው። እንዴ ስትወጋሽ ያየሽው በህልምሽ ነው? በህልሜ ነው። እንደዛ ልጅ ይዘሽ የነበረው ልጅ የለም? በህልሜ ነው። እሺ ነቃውኝ። ስነሳ አጠገቤ ባለቤቴ ያለ ምን ነው አለኝ። ተኝቷል እሱ? የጮኩ ነው የተነሳሁት። አሳየሁት እና እጄ እየደማ ነው። እየደማ ነው? እጄ እየደማ ነው። የመርፌው እንትን እየደማ ነው እና ያለውን ነገር ነገርኩት። በጣም የገረመኝ ነገር ደግሞ ሌላው በአንድ ቀን ሌሊት ያቺ ቆንጆ የነበረችዋ ጥሩ ከለር የነበራት ሴት ህልም ሰዎች አስረውባት እሷን ለማጥቃት ሄደው መተት አሰርተው ምናምን ያቺ ሴት እንግዲህ በስጋ ኦሬዲ መታ ሊሆን ይችላል። በስጋ የሆነ ነገር ላይ የወሳን ነገር ቆርጣ እንደተለመደው የሆነ ነገር ላይ በክላ ሊሆን ይችላል። ግን ፈጣሪ በህልሟ መርፌ ስትወጋ ልጇን ስትጥል ንጽህናዋን ማለት ነው፣ ንጽህናዋ ሲፈተን ማለት የልጇን የያቀፈችዋን ልጅ በህልሟ መጣሏ የንጽህና መፈተንን ያሳያል እና የተፈተነችበትም ነገር በደንብ ስለሚያብራራ ሌላው መርፌው የተወጋችበት ጣት እየደማ መንቃቷ እኔ አምኛለሁ። ምክንያቱም ህይወቴ ውስጥም ብዙ የገጠሙኝ ነገሮች ስላሉ ህልም በጣም ትኩረት ከሰጠነው እና በብልሃትና በየዋህነት በጸሎት ካየነውና ከመረመር ነው ከፈጣሪ ጋር የምንገናኝበት ዕለት ዕለት የሚሆንብን መከራን የምናነብበት እንደሆነ ስለማምን እኔ አምኛለሁ። የመጅማቱን ጉዳይ እናንተ ላትቀበሉ ትችላላችሁ፣ ላታምኑ ትችላላችሁ። እኔ ግን አምኛለሁ ማርያምን። ምክንያቱም እየደማች እኔ እያለቀስኩ የተነሳሁበት ጊዜ አለ። የለቅሶ ይገርመኝ ነበር። እኔ ህልም ውስጥ እያለቀስኩኝ ከእንደገና ተነስቼ በእውንም ሳለቅስ ይገርመኝ ነበር። ተወግታ እየደማች ይህም አለ የሚገርም ነው። እና በማግስቱ ሌሊት ማንጊያ የሩፋኤል ማንጊያ እያንዳንዱ ሰዎች ማለት ህይወቴ ላይ ማን ምን እንዳደረገ እያንዳንዱን ሰዎች በህልም ያሳየኝ ምን አይነት ድርሻ እንዳለው። ገዳም ገብቶ ጸሎት ሲያደርግ እህቱ ላይ የተደረገው ሰዎች እህቱ ላይ ያደረጉት መተት የቱ ጋር እንደተቀበረ የቱ ጋር እንዳለ እያንዳንዷ ነገር አወቀ። ከዛ በኋላ ሰይጣን ፈተነው። ያንን ነገር መጥቶ ስጋዊ ነገር በስጋ ሐሳብ መጥቶ እነኛን ሰዎች እንዳይበቀላቸው እሷን እዚህ ጋር የተቀበሩ እዚህ ጋር ጠላቶችሽ እነኚህ ናቸው እንዳይላቸው እግዚአብሔርን ፈቀደ። ሰይጣንን ፈተነው፣ ታመመ። ከቀናት በኋላ ጸሎት አድርጎ መናገር እስኪከብደው ድረስ በጽናት ያንን ነገር ማስኬድ እንዳለበት ከተማረ በኋላ አልተናገርንም። ለምን? እኔ ይቅርታ ማድረግ እችላለሁ። ከእግዚአብሔርም ጋር ያለኝ ፕሮሚስ ያ ነው። እዛ ቤርሜድ ጊዮርጊስ ሄጄ ባቅ ራሱ ብያለሁ። እግዚአብሔርን ባቅ ራሱ ብታሳየኝ ምን እንደሆነ ባቅ ማን እንደሆነ ባቅ ራሱ ከዛ ሰው ጋር አልጣላም። ይቅርታ የበለጠ ይቅርታ አደርግለታለሁ። እነኛን መተቶች መጥቶ ከግቢ ውስጥ ማውጣት መቻልና ይሄ በጣም አይሰጥም። የምር ለብዙ የሚሰጥ አይደለም። ይሄ ለብዙ ሰዎች የሚሰጥ ነገር አይደለም። ትልቅ ጸጋ ነው እና በጣም ቀንቻለሁኝ። እግዚአብሔር ፍጻሜያችሁን ያሳምርላችሁ ማለት እወዳለሁ። ጥፋት ባይኖርብኝ እንኳን ይቅርታ እጠይቀዋለሁ ሂጂ ብለሻል ራስ? አዎ ብያለሁ ሂጂ። እዛ በጣም በቃ ምድሬ እንደዚህ በፍጹም ሌላ ነገር አላስብም ብዬ ቃል ገብቼ ነበር። አንድ ቀን ሌሊት
በህልም ያየችው ክስተት ለ2 ዓመታት ሲፈትናት መኖሩ ራሱ በጣም በጣም አስቡት። በ2 ቀን ራሱ እኛ ምን ልናመጣ እንችላለን? 2 ዓመት ሙሉ ቤቷ ውስጥ አይጥና ምን ብዙ ነገር ሲከሰት በየዋህነት እያንዳንዷን ፈተና ዋጥ አድርጋ የሄደች ቤተክርስቲያን እየተንከባለለች የሚገርም ነው። እና በጣም እኛ ፈተና ሲበዛብን እኮ ወንድሞቼ፣ ፈተና ሲበዛብን ምንድን ነው? እኔ አሁን በዚህ ሰዓት አማርራለሁ፣ የምር አማርራለሁ። እና ከዚህ በኋላ እንዳላማርር በቃ ለራሴም ቃል ገብቻለሁ። ምክንያቱም አስቡት ማለት 2 ዓመት ስጋችሁ ላይ ያለ ነገር ስጋችሁ እየተቀየረ ለምጽ እየመታው ሰውነታችሁ ምን እያለ ቢሮ ስትሄዱ እየሰራችሁ ሰዎች እየተጠየፏችሁ ፈተናው ለምን? በተለይ ከፈጣሪ ጋር ያላት ኮሚኒኬሽን አቤት እንዴት ነው የሚያስቀናው! በማርያም እንዴት ነው የሚያስቀናው! ቤተሰብ በጣም ነው። እኔ ይህን ብሮድካስት በጣም ነው ውስጤን የነካኝ። ግን ለመረዳት የመጀመሪያው ነገር እኔ የምነግራችሁ ነገር በትህትናና አይሆንም በሚል ስሜት ሳይሆን በትህትና ካዳመጣችሁት ፈጣሪ ለእኛ ምን ያህል ቅርብ እንደሆነ፣ የምር ፈጣሪ ምን ያህል ከኛ ጋር ቅርብ እንደሆነ የሚነግር ኢንተርቪው ነው። ቅርብ ነው፣ በቃ አፍንጫችን ስር ያህል ከአፍንጫችን በጣም የቀረበ ነው ፈጣሪ እና ማረኝ። ሌላው በጣም ያስገረመኝ ነገር ወንድሟ በቃ እሷ መሸከም አልቻለችም እና የእሷን በለምጽ መመታት ወደ እኔ አድርገው ብሎ የለመነበት ጽናት! አቤት 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 እምነት! አቤት እምነት! ኢትዮጵያ እኮ ግን እውነት እኔ በጣም የሚገርም እኮ እግዚአብሔር ለካ ከሰዎች ጋር ባለው ኮኔክሽን ነው። ለካ ኢትዮጵያ በረከቷ ከምዕመኑ ጋር ያለው ኮኔክሽን፣ ከማህበረሰቡ ጋር ያለው ኮኔክሽን፣ እያንዳንዳችን ቤት ለካ እግዚአብሔር እያረጋጋን ነው። እኛ ተነስተን እንደሌላው ሀገር ተነስተን ያልተጫረስ ነው። በጣም በጣም የሚገርም ነው። በጣም የሚገርም ነው ያየሁትና ሌላ አይነት ፈተና ማለት የሰው ልጅ እስካል ድረስ ይፈተናል። ሌላ አይነት ፈተና መልኩን ቀይሮ መጣ፣ በዚህም መጣ። እኔ እግዚአብሔርን አላማርም። ሁልጊዜም ስትጸልዩ ከእግዚአብሔር ጋር ፊት ለፊትና እንዲና እንዲ እንደምታወሩ አስባችሁ ከጸላችሁ ምን ያህል ለውጥ እንዳለ። እኛ እኮ በማይረባ ነገር እኮ ነው ፈጣሪ መከራውን የምናበላው አይደል? እና ትልቅ የሆነ እምነት ተምሬያለሁ። በጣም የሚገርም ጸጋ ነው። ባጭሩ ማለት የምፈልገው ምንድነው፣ መማር አለብን። እርስ በእርሳችን ያለን ፍቅር ልክ እንደ ወንድሟ ልክ እንደ ባሏ መሆን አለበት። እኛ የሰው ልጆች ነን እና ፈጣሪ ሁላችንም አንድ መሆናችንን እንግዲህ እኛ ወንድም እንመርጣለን። ከእናት ስለተወለደ ከእናቴ ስለተወለደ እኔ ወንድሜ ብዬ ልጠራ እችላለሁ። ከእናቴ ስለተወለደች እህቴ ብዬ ልጠራ እችላለሁ። ግን እግዚአብሔር በአንድነት በወንድና በሴት ዝምድና ውስጥ እንኳን ሳንከፋፈል እኛ የከፋፈልነውን እኛ የምናመጣውን አመለካከት ሚስጥር የተሰወረብን እኮ እዚህ ጋር ቁርአን፣ እዚህ ጋር መጽሐፍ ቅዱስ፣ እዚህ ጋር ሌላም ዓለም ላይ በጣም ብዙ ሃይማኖት እኮ ያለው የመጀመሪያው ነገር ማወቅ ያለብንን ነገር ስላላወቀን ነው። የመጀመሪያው ማወቅ ያለብን ነገር ምን መሰላችሁ? እስቲ ወደ ሰውነት እንመለስ፣ እንደ ሰው እናስብና ከፈጣሪ ጋር ኮኔክት እናድርግ። ከዛ ሰማይና ምድር የፈጠርክ አንተ ብለን እንጥራውና ትክክለኛውን መስመር እንዲያስምርና ወደ ትክክለኛው መንገድ እንዲመራን እንጠይቅ። ሌላው እንስማማ፣ እንዋደድ፣ እንከባበር። እቺ ሴት እኔ እሷ እያወራች ስለ ሀገሬ እያሰብኩ ነበር። የምር ስለ ሀገሬ በተለይ አሁን ያለንበት ሁኔታ በጣም እያሳሰብንም ስለሆነ ስለ ሀገሬ እያሰብኩ ነበር። አንድ ሰው የሆነን ሃይማኖት ካልተከተለ የሚገደልበት ሀገር፣ አንድ ሰው የሆነን የፖለቲካ አይዲዮሎጂ ስላልተከተለ የሚገደልበት ወር ደግሞ የሚተችበት ወር ደግሞ እንጀራ የሚከለከልበት ሀገር ላይ ዓለም ላይ ቁጭ ብለን ዓለም በብዙ መንገድ የሚጨራረስበት ሁኔታ ውስጥ ቁጭ ብለን የዚችን ሴት ታሪክ ሳዳምጥ ለካ ለፈጣሪ ሁላችንም አንድ ነን። ብንስማማ
እንደሷ ወንድም፣ እንደሷ ባል፣ እንደሷ ቤተሰብ ብንስማማ ሰዎች የሚያደርጉብን ክፋት በምንም ተአምር እኛን ሊያሸንፍ አይችልም። እነኛ ክፉ ሰዎች ራሳቸው በምንድን ነው አንድ ላይ የተደረጉት? በፍቅር። አየሽው? መተቱን ያደረጉባትን ሰው አይታ አረጋግጣ አውቃ ግን አልቀየማቸውም ግን ብላ በፍቅር በንጹህ ይቅርታ ሳትነግራቸው ሳታሸማቀቃቸው ይቅርታ ማድረግ ራሱ ትልቅ መንፈሳዊነትን ይጠይቃል። የወንድሟ አስተውለ በጣም እጅግ ታድላቸዋል። የምር እኔ ግን ይሄ ታሪክ ወደ ሶሻል ሚዲያ ወጥቷል እና በብዙ ልትፈተኝ ትሻለሽ። በዚህ አጋጣሚ በመንፈሳዊ ሕይወታችሁ በጣም ጠንካራ እንድትሆኑ ነው መልእክቴ ማስተላለፍ የምፈልገው። ምክንያቱም እኔ ያለኝን የመንፈሳዊ ሕይወት ካወጣው በኋላ የቀለለኝ ነገር አለ፣ ምስክርነትም ስለሆነ ግን ደግሞ ፈተናም የጠበቀበት ሁኔታ አለ እና በዛ አጋጣሚ ገነት ንጋቱ የልቤ እውነት ላይ የኔን ታሪክ ማግኘት ትችላለሽ። ሌሎቻችሁ ካላያችሁ ችግር የለውም። ለስቷ የምጠቆመው በዚህ አጋጣሚ እና መንፈሳዊ ሕይወት በዓለም ውስጥ ይዞ መኖር በጣም ከባድ ነው። አንቺ ግን እድለኛ ነሽ። ባለቤትሽ መንፈሳዊ ነው፣ ወንድምሽ መንፈሳዊ ነው፣ ቤተሰቦች መንፈሳዊ ናቸው እና አንቺ ለብዙ የምትበቂ ብዙዎችን የምታስተምሪ ነሽ ለማለት እፈልጋለሁ። የመጨረሻ አስተያየቴ ለክፉዎች ነው። ብዙ ጊዜም ክፉዎች የራሳቸውን ሕይወት እንግዲህ የሆነች ነገር ለመፈለግ ነው፣ ሌላ ነገር አለ። አሁን እዚች እህቴ ላይ የተደረገው የመተት ወር ደግሞ ክፋት ምን ያህል ዋጋ እንዳጣ አያችሁ። እኛ በተለይ ኦርቶዶክሲያን በተለይ ክርስቲያኖች እኛ ከፈጣሪ ጋር ከሆነን ማንም ሰው እኛ መስመር ላይ ገብቶ ትንሽ ነጥብ እንኳን ሊጥል አይችልም። ማለት ትንሽ የሰውነታችን ላይ ቀይ ቀለም መንከር አይችልም። እኛ አንድ ላይ ስላልሆነ እኛ ልባችን ስለገፋ እኛ የተለያየ አመለካከትና እምነትና ማንነቱ ስላለን ነው ዛሬ እንደ ሀገር እንደ ቤተሰብ እንደ ሃይማኖት እንደ አንድ ሃይማኖት አሁን ኦርቶዶክሲያን ለምሳሌ ኦርቶዶክስን ባነሳ ስምምነት የለን፣ ህብረት የለን፣ ሌላውም እንደዛው። ስለዚህ የሰው ልጅ ስለተለያየ ነው፣ ባጭሩ ስለተለያየን ነው ይህ ሁሉ ፈተና የደረሰብንና ማስተዋል ያስፈልጋል። ለክፉዎች ግን ክፉዎች ግዴላችሁም ለሚያልቅ ለሚረገጥ ለሚሰበር ለሚቀበር ስጋዊ ፍላጎት ወር ደግሞ ለሚደረደር ለመኖሪያ ቤት ለቆርቆሮ ለመኪና ብላችሁ ሰዎች ላይ ክፋትን አታደርጉ። የዚች የህይወታችን ህይወት እጅግ በጣም አስተማሪ ታሪክ ስለሆነ ወደ እናንተ ይዘን ቀርበናል። ይህንን ታሪክ ገብታችሁ ሙሉን እንግዲህ ገብታችሁ እዩ። ብሮድካስት ላይ ገብታችሁ እንድትመለከቱ ያያችሁ የተመለከታችሁ ደግሞ ኮሜንት ላይ እየገባችሁ ሀሳብ አስተያየታችሁን አስቀምጡልኝ። ይህን ታሪክ ስለወደድኩት ወደ እናንተ አመጣው። እንግዲህ እንደተለመደው ሰዎች ረዥም ነገር የመስማት ልምዳቸው እየቀነሰ ስለሆነ ምናልባት አጫጭር ነገር ላይም እየተገደብን ስላለ ሚሞራችንም ሾርት እየሆነ ነው፣ ትዕግስታችንም እየጠፋን ያለው በትንሽ ሰከንድ ብቻ ያው ዓለም በትንሽ ሰከንድ ልጠፋ የምትችልበትን ሁኔታ ውስጥ እየገባን ያለ ነው እና ትዕግስት ኖሮን እንደዚህ አይነት ፖድካስቶችን ስናዳምጥ ለህይወታችን ትልቅ ግብዓት እናገኛለን። እኛም ደግሞ ወደ እናንተ ከታሪክ አንደበት የተሰኘው ፕሮግራማችን እንጠቁማለን። ክፉዎች ግን እባካችሁን ሁላችሁም ክፉዎች በእሷ ላይ ያደረጉ ክፉዎች ብቻ ሳይሆኑ በሌሎች ላይም እንደዚህ አይነት ነገሮችን የምታደርጉ ሰዎችን የምትጠሉ እናንተ ባንክ ቤት ውስጥ ገንዘብ ለማጠራቀም ስትሉ ቀን ቀን የምትዘርፉ ወር ደግሞ በቃልም የምታጨበረብሩ ሐሰት ተናግራችሁ ብር ለማከማቸት የምጥሩ ሰዎች ያከማቻችሁትን ብር ላሳትበሉ ዓለምን እችን ህይወት ለቃችሁ ልትሄዱ ስለምትችሉ በደግነት ውስጥ ያለ በረከትና ረድኤት ፍቅር እንዳያመልጣችሁ፣ ይቅርባችሁ፣ በጎነት ይሻላል ለማለት ፈልጋለሁ። ግን እሷ ያደረጉባትን ሰዎች እግዚአብሔር በመስተዋት እንደዚህ አሳይቷት ማለፍ መቻሏ ስንቶቻችንን የምናልፈው? እስቲ ኮሜንት ላይ አስቀምጡልኝ። ይህንን ፕሮድካስት ካላያችሁ አይታችሁ እየመጣችሁ እዚህ ላይም ደግሞ ሀሳብ አስተያየታችሁን አስቀምጡልኝ። በሚቀጥለው ፕሮግራም እስክንገናኝ ድረስ በያላችሁበት ሰላምን፣ ፍቅርን፣ ጤንነትን እመኝላችኋለሁ። በቀጣይ የህይወት ታሪክ ይዤላችሁ የምቀርብ ይሆናል። የገባችሁ ተመልከቱ። ሁላችሁንም እንወዳችኋለን፣ እናከብራችኋለን። እንዴ ቤተሰብ አልሆንክም እስካሁን ድረስ ቤተሰቡን የደውል ምልክቷን ተጫኑ። በሚቀጥለው ፕሮግራም እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤንነት እመኝላችኋለሁ። ሀገራችን ኢትዮጵያን ሰላም ያደርግልን።